እንዲያውም ከእንግዲህ በኋላ እኔ የምልሽ ማታረጊ ከሆነ መቆጣት ብቻ ሳይሆን እንደዚህ አድርገን ቁልቁጥ ማረግሽ እሺ ወደ ምን ለእናቴ ሂጂ ተናገሪ ምን እንደማረግ ያበቃኝ ምንም ግሮ ገበኝ ያቺ የኔ ፍቅረኛ ልጅ አይደል እሺ ገና ቆጣታለሁ ስል እናቴን የምናገር ምናምን ብላ ያለቀሰች ወደ ቤቷ አትሄድ አንተ እንደዚህ አይነት ሚስት አታስፈልግም እንደዚህ አይነት ደካማ አንተ ስትመታ እሷ የምትመታ የተሸነፈ ቃል ያጥብ እንደዚህ አይነት ሚስት ነው የምታስፈልግ ተደባዳቢ ምናምን በቃ እንዲሁም ኢሞሊ ምናምን የተዋወቅኳት ነበረች እኮ ኢሞሊ ማውራት ልጅ አለች እና የነጋሽ እንትና ሰራተኛ ማለት እሷን ቆይ እንዲሁም ላስተዋውቅ ላምጣት እሷን ምትሆን ይለኔ በቃ አሎ በቃ እሺ የኔ ፍቅር ይሄ ነው ጓደኛሽ ተዋወቂው ይሄ ቆለጣይ ነው ይሄ ነው ጓደኛሽ ከማድሮ ይሄ ነው ሶስት የሚያስጀምር እሱ አይደለም አጥናለስልኝ የኔ ፍቅር እሺ የኔ ፍቅር ቢያንስ ቲክቶክ ክሬቲቭ አዋርድ ላይ ቁጭኝ ያለው ለምን ቦታ አታረጊኝም እንዴት አርጌ ነው ቦት ማረግ በቃ በዮጋ ሊንክ ካለ እሱን ቀጥታ ነክተሽው ፈኒስ ኮሜዲ ሚለው ጋርም ቦታ አርጊኝ እንዲሁም ደግሞ ከሌላ አንድ ቁጥር ላይ ካለው ቲክቶክ ክሬቲቭ አዋርድ ኦፍ ዘይር ሚለው ላይም ቦታ አርጊኝ ወይም በቃ ተኝ ዱሏን ሰው አልመሰልኝ ሰላም እንዴት ነሽ? ዛሬ ደግሞ ታክሲ አይመጣም እንዴ? በእናትሽ ቸኩዬ ነበር በጣም። ዛሬ ታክሲ የለም። በጣም ይገርም። እዚህ ሰፈር ነሽ እንዴ? ወይ ብር አንቺ ነሽ መሰለኝ ጣልሽው። ብዙ ብር ነው ወይ? እኔ ደግሞ የሰው አቃ ይመችኝ። በጣም ነው የማመሰግነው። ዝናቡ መጣ ሳይመታኝ ወደ ቤት ልግባ ባክሽ። ተቀረ ይመጣል። ሌላ ነገር ነበር የምጠብቀው ቀረበች። አትጠብቅም? ቻው በቃ አንቺ ጠብቂው። ማነሽ ቤቲን አወቃት ዱዷ መስማት ማችለው ከሷ ጋር ነው ዛሬ ማድረው እንደምንም ብያሳምኛታለሁ ከሷ ጋር ነው ማድረው አረ ያርገልሽ መሸኛ እንዴ ፋሪስ ማነሽ ከቤቲ ጋር ያለው ምናምን ብለ ያን ሁላ ቱሪናቷ ነፍጠኝ እንዴ አንተ ጉዴ ማይሰማ ቤት ከገቡ በኋላ ኮንዶም ልገዛ ወጥቼ አቤት አስገብቻት ኮንዶም ልገዛ ወጣው ይሄው አሁን ቤት ባንኳኳ ማን ይስመኝ ይከፈትልኝ አረ ኢትዮጵያን ዛሬ አንድ ጥያቄ አለኝ ድራፍት የምትጠጣ ሴት ለእናንተ ምን አይነት ሴት ትመስላችኋል አይናፋር ሃይማኖተኛ የዋ ንቅሳትና ታስራ የተፈታሽ ከሆነች ደግሞ ጨዋ ባሏን የምታከብር ገራገር የቤት እመቤት አይነት ትመስለኝ። ለምንድነው ድራፍት የምትጠጣው? ወተት አጠጣው? ቀዝቃዛ ድራፍት የሚፈልግ አይነት ድካም ሲጀምር ለምን ይደክማታል? ደላላንሽ ወጣቶችን በሊቢያ ትልኪያለሽ? ቀዝቃዛ ሞይቶ አጥጭም አሽሽ ይገኝባታል ብትፈተሽ። ዲክርታ ስንት ነው የምትሸጪው? ምን አይነት ሴት ትመስላችኋል? ማፊያ ከሆነች ልጅቷ ምን ማለት ነው? ምን አይነት ሴት ትመስላችኋለች ማለት? ፖሊስ መጥራት ያለብን ነው የሚመስለኝ እኔ። በተለይ ብቻዋን የምትጠጣኩን ጓደኞቿን ለምን ገደለቻቸው? ተመሳሳይ ወረዳ ላይ አብሮ መሆን አልፈልግም እኔ ከሷ ጋር። ግን ሰላማዊ ሰው ትመስለኛለች፣ ጥሩ ሴት ትመስለኛለች። መብቷ ነው መጠጣት ሲጀምር። ኦሪጂናል ሚኖክሲዲል የምትፈልጉ ለጺም፣ ለቤቢ ሄር፣ ለሴቶችም ለወንዶችም ምናምን ኦሪጂናል ሚኖክሲዲል ማግኘት ትችላላችሁ። ስልክ ከታች ያስቀምጥላችኋለሁ፣ ደውሉ። ነፃ ዴሊቨሪ አለ። አባ ምን ሆነሽ? ምን ጠፋሽ? እንዴት ነሽ? የት ነኝ? በእናትህ ቃሊቲ ነው ያለሽ? ምን ጠፋ? ምን እንትን አስጠጋኝ፣ በእናትህ ወደ ፒያሳ አስጠጋኝ። ምን ነው? በሰላም ነው? አባ ተረጋጊ። መጀመር ሰዎችና እንትን ለበዓል አደራጅቼ ውስጥ ለውስጥ ጉራጌ ክልል ወስዳችኋለሁ ብዬ መንገድ ጀምረን እንትን ስታደረን ጀሙ አልወጣንም። ጀሙ ይሄ ሊገሉኝ እንትን እያሉኝ ነው። በእናትህ አትይዘኝ። ስኪል ለበቃ የሆነ በጋሪ ነገር ያሸኝሻል። ወንድም ይሰበር ስላለው ኒንጃ ሰምተሃል? ለምን ኒንጃ ነው? ገደለ ከያዘ ገደለ ተፈነ የሚያረግ ምን አባ ኒንጃ ነው ተወራራ ይሉኝ እንዴ? ምንም ነገር ቢጠይቅ ስጠው። እኔ ለራስህ ብዬ ነው በህይወት ተሰጋላ ስጠው። ምንም ነገር ቢጠይቅ ስጠው። ነግሬያለሁ፣ ለራስህ ብዬ ነው። የምን አባቱ ኒንጃ ነው? ኒንጃ ብሮ ኒንጃ ያሉኝ ነው። አውጣ። በዚህ መንገድ ደግሞ ለምን ጀመራችሁ? ተንበርከክና ያለህን አውጣ። ከኒንጃ ጋር መሳፈጥ መስዋዕትነት ያስከፍላል። ምናልባት ነው የህይወት መስዋዕትነት። የምን አባ መስዋዕትነት ነው? እማትንበረከክ ከሆነ ሰባቱን አንጻራ የብሩስ ሊጎች በመጠቀም ዘርራ ነው። እወድሻለሁ እሙዬ የሚለውን ትተህ እማዬ በለው። እሺ ሰርዘው። ኧረ ጅንፍሪክ እያያን ነው በሰፈራችን ንጥር አንተ ነፍሶ እኮ ተጨቆረ እየተራደለ ነው። ሱሪን ከፍ አድርግ። ይመለከታል። ማን እንደሆነ አታውቅም ማለት ነው። ሱሪ ብቻ አይደለም፣ እሺ ሰውም ዝቅ ማድረግ ይችላል። አሳያለሁ። እሺ ይኸው ጠብቀኝ፣ አሳያለሁ። ወፈርኩ ብሎ ነው አስተንፈሰው ለታባቱ ታጨርሻለሁ። ወደ ምያልሽልኝ አባቱ ነበር ያለው። ኧረ ጀለስ ጥፊ ይሻላል ነበር። ተይ መጣች ትንሽ ቢነፋፋ በሹካ ይነሳል። አራፈላ ጥፊ ይሻል ነበር። አዎ
ገደልካት እኮ አፈላ በጣም ኖ አፍልቼ ነበር ነፋኝ። ጠጣ እንጂ ቶሎ ቶሎ ጠጣ። እየጠጣ ገና እኮ እንጨት ትፈልጥልኛለህ። ትንሽዬ እንጨት አለ። ትንሽዬ እንጨት ትፈልጥልኛለህ። እዛ ጋ ያለው? አዎ። ውጭ ያለው? አዎ። አይ ቡናው ይቅርብኝ። ኧረ ጠጣ፣ ችግር የለውም። ጮጋራ ይባመኝስ እንዴ? ጠጣለሁ ብለህ አይደል እንዴ ያስቀዳኸኝ? አይ አሁን ራሱ እጄ ልተኛ ነው። ኧረ እባክህ። ኧረ ምኑን ትተኛለህ? ቡናውን ተው፣ ግን እንጨቱን ትፈልጥልኛለህ። እንጨቱ አይቀሪም? አይቀርማ። እንዴ ጥሩ ነው። ብዙ እንጨት ነው ያለው? ትንሽ ነው። እንዴ ጠጣክ እንዴ? ጨምሪልኝ እንደው። እንዴት አይነት ማሳጅ ቤት እንዳገኘው ንጽህናው ብትል ትሪትመንቱ በዛ ላይ ቀን እንደቀባ ለ3 ለ4 ለ5 ነው ጥድብድብ ያደርጋል። ነፍሴ ሲወጣ ሲገባ ቅሌት ልክ እንደሚያኮራ ነገር ማሳጅ ቤት ሄድኩ ብለህ ስታወራ አታፍርም? ምንድን ነው የሚያሳፍረው? አንተ ቤተሰብ ያለ ሰው ከሆነ ምን ማለት ነው? እና ለአንተ አንተ እየነገርኩህ ያለሁት ክታዩን ያኮራል። ትልቅ ሰው ከሆነ ፍላጎት አሁን ልክ የለውጥ ጊዜ ነው፣ መለወጥ ያለብን ጊዜ ነው እንጂ ማሳጅ ቤት ለማሳጅ ቤት የምትባልግበት ጊዜ ነው። አረ ያሳፍራል። ህሊና ያለው ሰው እንደዚህ አይጠበቅም። በእናትህ ኧረ በእናትህ የት ጋር ነው ሲጀመር? ቺቺኒ አካባቢ ነው። በጣም አሪፍ ናቸው ብታያቸው። ደግሞ ምን አይነት አንተ ምን ስትል ሄድክ እዛ? በእናትህ አንደኛ ናቸው። የት ጋር ቺቺኒ ቤት በኩል? ቺቺኒ ቢጫ ፎቅ አወቅኩ አይደለ? ከታች ፓርኪንግ ያለው ከዛ በቀኝ በኩል የሚያስገባ እንደዚህ ገባ ያለ በስተቀኝ በኩል ከዛ አረንጓዴ ኧረ በስመ አብ እንደዚህ አንተ ማ ለምን ጠይቀኝ ታዲያ? አንተን እየተቆጣሁ ነው እላለሁ። በጣም ገርሞኝ ነው እንጂ ምን እግር ጣለ ብዬ ነው። እሺ በቀኝ ታጥፈህ እሺ በይት እንደገባ ቁልቁለቱ ነው ወይስ በዛ በሱቁ ቁልቁለቱ ጋር አደርስም። ወደዚህ ጋር ገና አረንጓዴ በር አለ፣ ክፍት ነው ገና። ሙሉ ግቢ ነው እንደዚህ ሙሉ ግቢ ሳይደርስ በፊት ማለት ነው። ሳይደርስ አንተ ልትሄድ ነው መሰለኝ። ግን ማን ነው የሄደው? አንተ አታፍርም እንዴ? እኔ አንተ ላረኩ ገርሞኛል። እሺ በጣም ታሳፈራለህ። እስቲ መጣው በቃ እሺ በል እንግዲህ አደራ መምህር። ምንም ችግር የለም። የኔን ኮርስ ወስዶ ስራ የሚያጣ ተማሪ ነው። ችግር የለም። ዳይሬክተር ሩፍ ፕሩፍ ሱፍ today away ልዌ ካሜራ ኦፔራ ቃራ ደህና ዋላችሁ? ሰላም ነው? እንዴት ነህ? አለን። ነፃ ምግብ አለ ተብዬ ነበር። እዚህ ነው። በቃ ይቅርባ። እሺ፣ ከዛ በፊት ግን እዚህ ጋር መፈረማት ወረቀት አለች። በሁሉ ምግቡ ምንም ችግር የለም። እስኪ በደንብ አንብበው መጀመሪያ። ሙሉን እናንተ በነፃ ምግብ እያቀረባችሁ ውል ምናምን ላነብ ቶላ አባቴ በጣም አመሰግናለሁ። በጣም ነው የምናመሰግነው። በጣም ነው የምናመሰግነው። እንዳንተ አይነት ሰው ማግኘት በጣም ይከብዳል። እውነት አይ ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው ወንድም። ኩላሊትህንና ልብህን ለገስክ ፈረምክ እኮ በጣም ነው የምናመሰግነው። ለዚህ ማለት ለገስክ ማለት እኔ ነፃ ምግብ እኮ አለ ብሎኝ እኮ ማለት ነፃ ምግቡ ኩላሊትህንና ልብህን እንደምትለግስ ከመሞትህ በፊት ጥሩ ምግብ በልተህ እንድትሞት ነው። በጣም ነው የምናመሰግነው የምልህ። አረ እንደዚህ የለም። ምን ያልነገሩኝም ወንድሜ ኩላሊቴ አንዱ የሆነ ልብ ይለገሳል እንዴ? ልገሉኝ ነው እንደዚህ? አንበበህ እኮ ፈረምክ። እኔ ግን አይ ወደ አፍረስ ነው ይወጣ። አረ ወል ማፍረስ በዘጥኝ ፓትሮል ተከባል። ወዴትም መንቀሳቀሳችን ነው። ነገር የለውም። እሺ ወጡ ምንድን ነው? ቢያንስ ወጡ ምስር ነው ወጡ በምስር ነው የሰው ነፍስ በምስር ምን ይደረግ እንግዲህ ወንድ። አረ እኔ ማነሽ እንትና መለለቻውን አምጪልኝ። ቁጭ በል ዛሬ ደግሞ አንከራክተን ባጅ ይልም እንደዛሬ እሙዬ ያ ባጃጅ ነው ባጃጅ ፈልገሽ ነው? ነይ ግቢልኝ አንቺ አይደለሽ እንዴ ተርፋችን? እኔ ቆንጆ ነይ ግቢልኝ ነይ ናት የት ገበልሽ ጋቢና ወይስ እዚህ ባለሱስ ነው ታቢ እኔ ናታ ኮንትራት ይላል። አንቺ አይደለሽ እንዴ ተርፋችን? ይሄ 5 ተራ ነው ያመለጠኝ ለአንቺ ስል አንቺ ሊያገናኘኝ እኔ ልሙት። ይሄ ባጃጅ ጎማ 6 ጎማ ይፈንዳብን እያልኩሽ የኔ እስኳድ ጎማ እንደው ስወድሽ ነይ ግቢልኝ ምን አልሽኝ? ነይ ግቢልኝ እሺ ስሞትልሽ እኔ እሄዳለሁ ዝም ብዬ ነው የምታዘዘው። በቃ ያለ በነፃ ነይ ግቢልኝ ይመቻል። በቃ መቸንተና ነው ስፒከር አለ ከፈለግሽ እንዴ ምቹ እንደዚህ ምቹ አይነት ቦታ የለም። የኔ ቆንጆ ነይ ግቢሽ ነይ ዛሬ ደግሞ አትመጣም እንዴ? የኔ ፊሮ መጣሽልኝ።
የኔ እናት እንደው ስሞትልሽ ብረቴን ኢንሳኝ በጣም ነው የምወድሽ። በዚህ ጋር ሁሌ ስታልፈሽ ነው። ከአንዳንድ ድንገርሽ ካሜራዬ ይሙት ይኸው 25 ሊትር ጀሪካን ይንሳኝ ነው የምልሽ። በጣም ነው የምወድሽ። እንደው ዛሬ ይኸው ተስያ አገኘሁሽ ሲሉ ሰማካ ብረቴን ኢንሳ 46 ኪሎ ብረት ይንሳኝ ነው የምልሽ። ስወድሽ እኮ በቃ ማነ እንዴ አታውቂኝም? እኔ እሺ ባሊስተራ የሚሸጠው ልጅ አታውቂም? እሺ ተይው ላሜራ መውደድ ላሜራና ብረታ ብረት ሲባል አልሰማሽም? እንዴ ዝም ብዬ እኮ ጆካ እኮ ነው ቆራል የሚይዘው። ስወድሽ እኮ በቃ አናቴን ኢንሳይ ይሄው 6 ኪሎ ብረት ኢንሳይ ጥርሶችሽ እንደሚስማር ያበላሉ አይደል? ጸጉሮች እንደ ሽቦ ደረቅ ሽቦ ነው የሚታዩ። የኔ ያረጀ መኪና የኔ ያረጀ አሮጊ መኪና እኮ ነሽ ለኔ። በጣም ነው የምወድሽ ልልሽ ነው በቃ። ይሄው እዚህ ውስጥ ካሉ ብረቶች ሁሉ አንቺ ትወጭብኛለሽ። አትጠገኝ የኔ ፍቅር ሜልኝ በባሌስትራ እንደው በላሜራ በነ ወይ ጋቢ ወጣ በሉ የአራዳ ልጆች ዘርዮች አልሰማም እንዳትሉ ወጣ በሉ የአራዳ ምርጥላ ልጆች መሰሉ ደጅማለች ወጣ ብትሉ ነው የሚሻለው። የአራዳ ልጆች አልሰማም እንዳትሉ ወጣ ብትሉ ነው የአራዳ ልጆች የሚሻለው። አዛኑ ከባድ ነው፣ ሙዱ ከባድ ነው። የአራዳ ልጆች ወጣ በሉ ምርጥሎች ወጣ በሉ ኧረ ወጣ በሉ። ዛሬ አገሯል የአራዳ ልጆች መሳሉ ጣጥ ብላለች። ወጡ እንዴ ነው አስተሳሰብ የታነጽኩ በበሳልነት የመጠቁ በንግግር እንጂ እላፊ ማሪስ በስመ አብ ምን አይነት ጥልቀት ነው! ኧረ እኔ ከአቅሜ በላይ እና አርስቶትል ራሱ ይሄን የሚያውቁት አይመስለኝም። ምድን ከጥልቀት ምልቀት ይባላል። የአስተሳሰብ ልቀት ጸያፍ ቃል የሚናገሩ ሰዎችን አውግዛለሁ። ለስድብ ምላሳ አይታዘዝልኝ። ምን አይነት ተፈጥሮ ነው ያለሽ? እንዴ ምን አይነት ሚስጥር ያገኘሁት? ወይ ለማየ ልንገራት አንተ ወንድ አይደል እንዴ? በዚህ እድሜ ማየ ምናምን ትላለህ እንዴ? አይ ለእናቴ እኮ ያለውን ነገር ቅርሻታ ከብት ጉርድ በርሜል የሶፋ ግን ወረዘን ገጣባ ለፈጨጫ እንጭጭ ልፋጭ ለሃጫ ሰው ተናጋሪ ያደርጉ እንኳን አልናገር ግን ሳልሰድበው እንጣት የሚቆጥችሽ ልስደበው እንዴ? እኔ ግን 1 ሚሊዮን ብሩን ሳገኝ ማለት ነው ለአንቺ 300 ሺህ ብር ለማማና ለአባባ 400 ሺህ ብር ለዛ ለፎቃቃ ለኤክሴ ደግሞ ማለት ነው በአካውንቱ ስሜን ቦልድ አድርጌ 200 ሺህ ብር አስገባለታለሁ። ከዛ ለክራሽ ደግሞ 70 ሺህ ብር ቆይ 100 ሺህ ብር ባረግለት ከዛ ለተቸገሩ ደግሞ 200 ሺህ ብር እሰጣለሁ። ያምሻል እንዴ? ከ1 ሚሊዮን አለፈ እኮ የምትዘረዝሪው ምን ልታረጊው? ቆይ ሲጀመር እናትና አባቴ ምንም አያረግላችሁ ራሳቸውን ይቻሉ ናቸው በይ። ከዛ ለዛ ለፎቃቃ እንኳን ብር አስገባላት ለኤክሴ ብችል ብር ብቀበል አንቺ ምን አረጋሻ? ብር ገንዘብ ምንም አያረግልሽም። ሰው ያበላሻል። ተማሪ ነሽ ቋጣሪ። ለተቸገሩ ደግሞ እኔም የተቸገርኩ ስለሆንኩ መጀመሪያ ራሴን ልርዳና ከዛ መብላቷን ሳታውቅ እጇን ታጠበቻለሁ። አዎ ቆይ ይሄን ሁሉ ብር ከየት ልታመጪ ነው? አልሰማሽም እንዴ ስለ 1 ሚሊዮን ብር የሚሪንዳ ቻሌንጅ? ሚሪንዳ የሚገርም ቻሌንጅ እንዳዘጋጀ ይታወቃል። በዳንስ በኮሜዲ በተለያየ የሥራ ዘርፍ ላይ ሆናችሁ ማን እንደ ሚሪንዳ በሚል መሪ ቃል ተዘጋጅ። ቻሌንጁ ስትሳተፉ ቪዲዮአችሁ ውስጥ ሚሪንዳ ማስገባት፣ ከዛ #ማን እንደ ሚሪንዳ ብላችሁ መጠቀም፣ የሚሪንዳን አካውንት ሜንሽን ማድረግ፣ ከዛ አንደኛ ለወጣ 1 ሚሊዮን ብር፣ ሁለተኛ ለወጣ 500 ሺህ ብር፣ ሶስተኛ ለወጣ 250 ሺህ ብር ተሸላሚ ትሆናላችሁ ማለት ነው። በጣም ጥቂት ጊዜ ነው የቀራችሁ። ይሳተፉ፣ ይሸለሙ። 300 ሺህ ብር ይቅርብኝ 100 ሺህ ብር 1 ሚሊዮን ቢዩ ተወዳደረ።